እሺ በቃ አዲስ አበባ ውስጥ ቆንጆ ቤት ልከራይልህ። አንተም በነፃነት እንደፈለክ ነው። የኔም ትዳር አይበጥበጥ እንዴ? ይሄን የመሰለ እናቴ ቤት እያለ ሌላ ቤት ምን አደርጋለሁ? ይሄ ቤት ደግሞ ተመችቶኛል እያልኩሽ ነው ያለው። እዚህ መኖር አትችልም እያልኩ እኮ ነው ዳግም። እባክህ ተረዳኝ። እኔንም አዝናለሁ። ይሄንን ጉዳይ አስቤበት ስለመጣሁ ከዚህ በላይ ምንም ልረዳሽ አልችልም። ደግሞ ዳግም ለይኩን ሲጠይቀኝ እናቱ ውጭ ሀገር ሄዳ በመኪና አደጋ እንደሞተች ነው የነገርኩት። ለሁሉም እንደሱ ብለህ ነው መናገር ያለብህ። እና እናቴን ገደልሻት? ለነገሩ ተይው፣ ከድሮም እንዳለች አትቆጠር። ዳግም በፈጠራ አቁም። ገና በልጅነቴ ነበር አባቴ ላይ ጥለሽኝ ሄድሽ። ስላንቺ ምንም ነገር አላውቅም። እስኪ ንገሪኝ፣ ለምንድን ነው አባቴን ጥለሽ ሄድሽ? እረፍ እያልኩ እኮ ነው ዳግም። የቆየህ ህመሜን እየቀሰቀስክ እባክህ አታስጨንቀኝ። እንዴት ነው በትዳሩ ላይ እኔን ስትወልጂኝ ባልሽ ሊያውቅ ያልቻለው? እንደማያው ከሆነ ደግሞ ታላቅ ወንድሜ በትንሽ አመት ይበልጠኝ። አይገርም? ቆይ 9 ወር ሙሉ እኔን አርግዜ ስትወልጂ እንዴት ነው ባልሽን ማታለል ይሻልሽ? እባክህ በቃ ተው ልጄ። መልስ የለሽም አይደል? እኔን አባቴ ላይ ጥለሽኝ ስትሄጂ ተመልሳ ትመጣለች ብሎ አስቦ ነበር። ለካ አንቺ አዲስ አበባ ላይ የሞቀ ትዳር ነበርሽ። እሺ አሁን ምን ይፈጠር ነው የምትለው? እኔ አሁን ምንም ይፈጠር እያልኩ አይደል። ቢያንስ ግን የወለድሽ ልጅሽ መሆኔን አምነሽ ተቀበይ እያልኩሽ ነው። ቆይ እኔ እሱን መች ካድኩኝ ዳግም? ኧረ እባክሽ በደንብ ነው ካድሽ። እስኪ አንድ ጥያቄ ልጠይቅሽ። ያንን ሁሉ ጊዜ የልጅነት ዘመኔ የእናትነት ጠረን ናፍቆኝ እንደዛ ሰቃይ ነበርሽ? ንገሪኝ፣ አይን ነበርሽ? አሁን ካደኩኝ በኋላ አይደል እንዴ አባቴ ጉድሽን እንዳያወጣ ፈርተሽ እናትነትሽን ያመንሽው? እሺ ሻዩንስ በሰራተኛው አደይ ድራማ ላይ በመሪ ተዋናይነት የምናውቀው ተወዳጁ ዴብ አሁን ደግሞ በኑሃሚና ድራማ ላይ ዳግም በመባል መጥቷል። ሰላም እንደምን አላችሁ ውድ የኑሃሚን ድራማ ተከታታዮች በሙሉ። ኑሃሚን ድራማ እንግዲህ የሚገርም አካሄድ እየሄደ ነው ያለው። ውድ ቤተሰቦች ዳግም እንግዲህ ሌላ ታሪክ ውስጥ ገብቷል። ራስ ምታት ሆኖባታል ወይዘሮ ዝናሽ እንግዲህ በዚህ ሰዓት በጣም ጭንቅ ውስጥ ትገኛለች። ውድ ቤተሰቦች ምንም እንደጠበቀች እየሄድላት አይደለም። ውድ ቤተሰቦች ከዚህ በፊት እንግዲህ ዳግም እመጣለሁ ባለበት ሰዓት ላይ በጣም ተጨንቃ ነበረች። ይሄን እንግዲህ ኑሃሚና ሰምታ ምስጢሯን አውጣለሁ ስትል ጊዜ እንግዲህ ኑሃሚናን በመከራ ነበር የተፋተችውና አሁን ግን እሱ ራሱ እስከ ቤት ድረስ መጡ ቤቱን እየበጠበጠ ያለ ይመስለኛል። እስኪ በዚህ ዙሪያ ላይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች ይህን ቻናል ደግሞ ይህን ድራማ እየተከታተላችሁ ሳብስክራይብ ያላደረጋችሁት ሁላችሁም እየገባችሁ ሳብስክራይብ እያደረጋችሁ ቤተሰብ ከሆናችሁ ደግሞ ይህን ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ፍቅራችሁን አሳዩልኝ። ውድ ቤተሰቦች ኑሃሚን ድራማ እንግዲህ በሚገርም ሁኔታ እየሄደ ነው ያለውና ከዚህም እንግዲህ በጣም የኑሃሚና ነገር እስኪ ደስ ያላችሁ ሁላችሁም ኑሃሚንና ኑሃሚን አባት ቤት ተገዝቶላችኋል። ከዚህም እንግዲህ በሰላም ተገላግላሉ። ከዛ ከጨቅጫቃ ከሆነች ሴትዮዋ እንግዲህ በሰላም ተገላግሉ። አሁን ኑሯቸውን በሰላም እየቀጠሉ ያለ ይመስለኛል። ውድ ቤተሰቦች እስኪ በዚህ ዙሪያ ላይ ደስ ያላችሁ ኑሃሚንን የምትወዱት ሁላችሁም ይህን ቪዲዮ ላይክ እያደረጋችሁ ለኑሃሚን ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች ሌላው እንግዲህ ኑሃሚን ድራማ ካሳየው ነገር መሀል በጣም እኔ የገረመኝና መሆን የሌለበት ነገር የሆነው ነገር ቢኖር ምንድነው የአምራን ነገር ነው። አምራን እንግዲህ ሁላችንም እናቃታለን። መጀመሪያም እንግዲህ ናሆምን የቀረበችው ለብር ብላ ነበር የቀረበችውና ይሄ ነገር እንግዲህ ለናሆም ምንም እየታየለት አይደለም። እስካሁን ድረስ አይኑን መግለጥ አልቻለም። ናሆም በጣም ተኝቷል። እስኪ በዚህ ዙሪያ ላይ ያልተመቻችሁት ካላችሁ ሁላችሁም ኮመንት ላይ እየገባችሁ ናሆም ንቃ እያላችሁ ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ምክንያቱም ናሆም እንግዲህ አደጋ ውስጥ ነው ያለው። ህይወቱ እንግዲህ ሲኦል ለመሆን ትንሽ ጊዜ ብቻ ነው የቀረውና ይሄን እንግዲህ ለእናቱ ታይቶላታል። ወይዘሮ ዝናሽ እንግዲህ ጥሩ ለሌሎች ሰዎች ጥሩ ባትሆንም ለራሷም እበን ጥሩ ባትሆንም ለልጇ ግን የሚሆነው ነገር አውቃለችና እንግዲህ በጣም ደስ ይላል። አባቱም ቢሆን ግን ምንም እየተሸወረ አይደለም። አቶ ሊኩን እኔ ተመችቶኛል። አቶ ሊኩን እንግዲህ የሚገርም አባትና የጓደኝነት ጥግ እያሳየ በጣም ተመችቶኛል። እንግዲህ
ለኑሐሚን አባት ውለታ መላሽ ሆነ ሰው ነው። በጣም ደስ ብሎኛል በዚህ ድራማ ላይ። እስኪ የአቶ ሊኩን ደግነት የተመቻችሁት ሁላችሁም ይህን ቪዲዮ ላይክ እያደረጋችሁ ለአቶ ሊኩን ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ሌላው እንግዲህ ምንድነው ከዚህ ድራማ የምናነሳው ነገር ሌላ መንገር መጥቷል። እንግዲህ ማንንም እየሰማ አይደለም። እናቱም ቢሆን እንግዲህ እሱን ጥላው እንደመጣች እና ለብር ብላ ኪራ እንደመጣች ከአባቱ የሰማው ዴባ አሁን ምንም እናቱን እየሰማ አይደለም። ምክንያቱም እሱን ጥላው ስለመጣች እናትነት ፍቅር ፍለጋ ስለመጣ እሷ ደግሞ እንደሆነ አምና መቀበል አልቻለችም። ይሄን ሁሉ እንግዲህ በቀጣዩ ክፍል ምን ይፈጠራል አብረን የምናየው ይሆናል። ውድ ቤተሰቦች በከባዱ ነው የተነሳው። ምክንያቱም እሷ አሁን ሁሉም ነገር ይሰጣህለው ከውጪ ተከራይተህ ትኖራለህ እያለች ትገኛለች። እሱ ግን የእናትነት ፍቅር ይበልጥብኛል ከብር በላይ እኔ የምፈልገው የእናትነት ፍቅር ነው፣ ወንድሞችንም መተዋወቅ እፈልጋለሁ እያለ ነው። እንግዲህ በጣም ከባድ ነገር ነው ለዝናሽ ህይወት። ዝናሽ እንግዲህ አሁን በጣም አደጋ ውስጥ ትገኛለች። ውድ ቤተሰቦች ከዚህ በፊት እንግዲህ ኑሐሚን ነበር ይሄን ምስጢር ስታውቅ ነበረች። እሷን ግን አሁን በሰላም ተገላግላለች። ከእሷ ጋር ያለውን ፋይሉን ዘግታለች። በዘጋም ግን አሁን የባሰ ነው። ካልገለጽሽ ቤት ልጅሽ እንደሆንኩኝ ካልነገርሽ እኔ ራሴው እነግራለሁ እያለ ይገኛል። እና ይህም እንግዲህ ለወይዘሮ ዝናሽ ህይወት በጣም አሳሳቢ ነው የሚሆነው ውድ ቤተሰቦች። ሌላው ደግሞ የምናነሳው ነገር ምንድነው ከኑሐሚን ድራማ ላይ የኤደን ጉዳይ ነው። ኤደን እንግዲህ እዛ ቤት ሰራተኛ ሆና ገብታ ሁላችን እንደምናውቀው ወሬ በማመላለስ ትታወቃለች። እና አሁን ግን እሷ መፍራት ያለባት ከዛ ቤት ያችን ኤደንን በግድም ሆነ በቃ ከዛ ቤት ማስወጣት ነው ያለባት። ምክንያቱም እዛ ቤት ከቆየች እንግዲህ አሁን ዴብም መጥቷል። ስለ ቤተሰቡ መረጃ እያጣራ ስለሆነ በፍጥነት ያችን ኤደን እንግዲህ ብር ከተከፈለላት ምንም ነገር ከማድረግ ወደ ኋላ አትልም። ነገር ሁላችሁም ታውቁታላችሁ። ለአምራንም ቢሆን መረጃ ስታቃብል የነበረች ሴት ነች። አሁን ለዴብ ደግሞ የቤቱን ምስጢር ትዘረግፋለች በቅርቡ ብዬ አስባለሁ። ውድ ቤተሰቦች እስኪ በእኔ ሀሳብ የምትስማሙት ሁላችሁም ይህን ቪዲዮ ላይክ እያደረጋችሁት ኤደን ከዛ ቤት መውጣት አለበት ያላችሁ ሀሳብ አስተያየታችሁን አስቀምጡልኝ። ከዚህ በኋላ ደግሞ ናሆም ነገር ምን ይሆናል? ናሆም ከአምራን ጋር አምራን እንደምለው እሺ ብሎ ይቀበላታል ወይስ አይቀበልም? በሀሳቡ ይስማማል ወይስ አይስማማም? በጣም አሳሳቢ ነገር ነው የሚሆነው። በምንም ታሪክ እኔ በበኩሌ ግን በአምራን ሀሳብ መስማማት የለበትም። ምክንያቱም አምራን እንግዲህ አሁን ከልቧ ይቅርታ እየጠየቀች ያለችውና ምንም ነገር አልተጸጸተችም። ናሆምን ሆን ብላ ለማጥመድ ፈልጋ ነው ውድ ቤተሰቦች። ይሄን ግን ናሆም ምንም እየተረዳ አይደለም፣ ተኝቷል ነው የምላችሁ ውድ ቤተሰቦች። ይህን ሁሉ እንግዲህ አሁን ግን ለናሆም አባት አቶ ሊኩን በጣም ከባድ ሰው ነው፣ ተረድቷል። እሷ ብር ፍለጋ እንደመጣችና ለናሆም ምንም አይነት ፍቅር እንደሌላት ደርሷል። ይሄ እንግዲህ በጣም ደስ ይላል። አሁን ግን በአባቱ ሀሳብ ይስማማል ወይስ ናሆም በራሱ መንገድ ይመራል? በጣም አሳሳቢ ነው። ይህን ሁሉ እንግዲህ በቀጣዩ ክፍል አብረን የምናይ ይሆናል። ያቺ ደግሞ ወይዘሮ ዝናሽም እዛ ቤት ምንም በራሷ ህይወት ለራሷ ጥሩ ሰው ባትሆንም ግን ለልጇ የሚሆነውን ነገር ሪያሊቲውን መቼስ ታውቃለች። እሷም አሁን አምራንን ምንም እየወደደች አይደለችም። ይቅርታዋን እንግዲህ በመቀበሉ እበን በጣም ተናዳበታለች በናሆም ላይና ከዚህ በኋላ እንግዲህ ምን ይፈጠራል አብረን የምናይ ይሆናል። ውድ ቤተሰቦች ይሄን ድራማ ደግሞ እየተከታተላችሁ ይህን ቻናል ሳብስክራይብ ያላደረጋችሁ ሁላችሁም ሳብስክራይብ እያደረጋችሁ ቤተሰቡን በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ። ቻው።